የዛሬ ፍቅረኛችን የነገ ልጆቻችን አባት መሆኑን በምን እንፈትን ወይም በምን እንወቅ የሚል ቪዲዮ ሰራላችኋለሁ ብዬ ነበር። ባለፈው አንዲት እህታችን ለሴት ጓደኛዋ የፍቅረኛዋን ቁጥር ሰጥታ እንድትጠቀማች ቪዲዮ ሰርችላችሁ ነበርና ብዙዎቻችሁ በውስጥ እየመጣችሁ በማርያም በአላህ ንገሪ ምናምን ብላችኋል። ግን ብዙዎቻችሁ ደግሞ ስመጣችሁ ስትጠይቁኝ ፎሎ ሳታደርጉኝ ነውና ፎሎ አድርጋችሁኝ ጥያቄ ጠይቁኝ ማለት ነው። ፎሎ አድርጉኝ አካውንቴን ለስራ ስለምፈልገው። ከዛ ውጭ ግን አብዛኞቻችሁ ፍቅር ላይ ናችሁ። ማሻአላ ብያለሁ። ደስ ይላል። የምር በጣም ደስ የሚለው ያጣፍጥላችሁ ብያለሁ። የመጀመሪያው ግን ምንድነው ወደ ፍቅር ስትገቡ ወይም ደግሞ ወደ ትዳር ጉዞ ስትገቡ፣ ፍቅር ማለት እንግዲህ የትዳር ጉዞ መንገድ መጀመሪያ ሆኖ አይደለም። መጀመሪያ ሳትገቡ በፊት እጃችሁን አንስታችሁ ወደምታምኑት ፈጣሪያችሁ ጸሎት አድርጉ። ጸልያችሁ ዱዓ አድርጋችሁ ግቡ። ከፈጣሪ የተሰጠ ነገር ሁሉ እኛን አይጎዳንም። እኛን እንደ ቢጎዳን ሊጎዳን ቢመስለን እንኳን የምንፈተንበት ይሆናል እንጂ እኛን የሚጎዳ ነገር ስላልሆነ መጀመሪያ ፈጣሪያችሁን እጃችሁን አንስታችሁ ዛሬ አፍቃሪ ብቻ ሳይሆን ለወደፊት የልጆቻችን አባት እንዲሆንልን፣ የቤታችን ምሰሶ እንዲሆን፣ መከበሪያችን እንዲሆን፣ ለልጆቻችን መመኪያ እንዲሆን፣ የቤተሰቦቻችን ስም ማስከበሪያ የሚሆን ባል እንዲሰጠን ጸሎት አድርገን መግባት ትልቅ ነገር ነው። ሁለተኛው ምንድነው እንግዲህ አንድ ወንድ ዛሬ አንቺ ፍቅረኛ ሆኖ ነገ የልጆች አባት መሆኑን የምታቂበት መንገድ በመጀመሪያ አንቺ ጋር ስልክ ተደዋውሎ አውርቶም ይሁን በጓደኞች ይሁን በምንም ይሁን ከአንቺ ዙሪያ ካሉ ነገሮች አጣርቶ አንቺን የምትወጃቸውንና የምትጠያቸውን ነገሮች ያጣራል። አንቺን አይደለም የሚጠይቅሽ ምን ትወጃለሽ ምን ትጠያለሽ ብሎ አይደለም የሚጠይቅሽ። አንቺ የምትወጃቸውና የምትጠያቸውን ነገሮች ከስልክም ስታወሪ ይሁን ለጓደኛም ስታወሪ ይሁን ብቻ የሆነ ቦታ ላይ አንቺን ነው የሚያጣራው። የአንቺን ነገሮች ነው የሚመረምረውና የምትጠያቸውን ነገሮች ይተዋል፣ የምትወጃቸውን ነገሮች አጥብቆ ይይዛል። አንዱ እሱ ነው። ሌላው አንቺ ክፉ ነገር እንዳይነካሽ አንቺን ከሚጎዱ ነገሮች ሁሉ አስቀድሞ ይጠብቅሻል። ዛሬ ፍቅረኛ አይነት ብትሄድ ብትመጣ ትምጣ ብሎ አይተውሽም። ነገ የልጆች እናት ናት ብሎ ስለሚያስብ ያንቺን ክፉና ያንቺን መውደቅ አይጠርም፣ አይፈልግም። ሌላው ስላንቺ ጓደኞቹም ጋር ይሁን ቤተሰቦቹም ጋር ይሁን ስላንቺ